ቆይ ፍቅር ይዞሻል እንዴ? ንገሪኝ እስኪ። ወንድምሽ እኮ ነኝ። እየቀለድክብኝ ነው አይደል? የምሬን እኮ ነው። በቃ ነገር ስራሽ ሁሉ እኮ እንደዛ ነው የሚመስለው። ማይመስል ህይወት ህይወን ምን ሆነሽ ነው? ዛሬ እኮ ከቀን ጀምረሽ እኮ ልክ አይደለሽም። ምን ተፈጥሮ ነው ትላለች። ሂሩትን ብድግ አድርጋ ህይወ ይቅርታ አድርግልኝ ትላታለች። ቆይ ለምን ነው ይቅርታ ማደርግልሽ? ምንም እኮ አላጠፋሽም ትላታለች። ሂሩትን ብድግ አድርጋ አይ ብዙ ነገር አጥፍቻለሁ ትላታለች። ይቅርታ ነው ማለት የምችለው ይኸውልሽ አስገዳጅ ነገር ገጥሞኝ ነው ትላታለች። ገባኝ ልጄን ልታገኝልኝ ስላልቻልሽ ነው አይደለ? ግን እኮ ሂሩትዬ ይሄ እኮ ያንቺ ጥፋት አይደለም። ይህንም እኮ አንቺ ሆነሽ ነው ትላታለች። ብቻ ለሁሉም ነገር ይቅርታ አድርግልኝ ትላታለች ሂሩትም። ይህንም እኮ አንቺ ሆነሽ ነው እየተጨነቅሽልኝ ያለሽው፣ ሌላማ ማን አየኝ ትላለች ሂሩትም። እና አትጨናነቂ፣ ለምታደርግልኝ ሁሉ በጣም አመሰግናለሁ ትላታለች ህይወት። ሂሩትን ብድግ አድርጋ እንደሱ ስትይ ደግሞ በጣም ይጨንቀኛል፣ እባክሽን እንደሱ አትበይ ትላለች። እንግዲህ ሂሩት በጣም እየተጸጸተች ነው። የተጸጸተችበት ምክንያት እንግዲህ ሁሉን ነገር ስለደበቀቻት ዳዊት ወንድሟ እንደሆነ እንዲሁም ሳሮን እህቷ እንደሆነች በዚህ ምክንያት ነው። እናም እኔ አሁን ላይ የጥፋተኝነት ስሜት እየተሰማኝ ነው ትላታለች። ህይወትም እንደዛ ብላትኝ ትሄዳለች። እናም ህይወትም የኔ እናት የኔ ምስኪን ልጅን ስላላገኘሽኝ እየተጨናነቅሽ ነው አይደል ውይ ትላለች። ዳዊትም እሺ እህቴ፣ ቆይ ግን ሰሞኑን ልክ አይደለሽም፣ ምን ሆነሽ ነው? ምን ነው የተፈጠረ ችግር አለ እንዴ ይላታል። ነው ወይስ ፍቅር ይዞሻል ይላታል። ማለት እንዴት ፍቅር ትላለህ? ፍቅር ቢዘኝ ነው እንዴ እንዴት የሚሆነው ትላለች። እና ታዲያ ምን ሆነሽ ነው? በጣም እኮ የተነጫነጥሽ ነው ወይስ የሳሮን መንፈስ ተጋባብሽ ይላታል። ብቻ አላቅም፣ እኔ ራሱ ለራሴ እየታወቀኝ ነው ትለዋለች። አይዞሽ በቃ ነይልኝ እስኪ ብሎ ዳዊትም እቅፍ ያደርጋታል። ግን ለምን አትነግረኝም እህቴ? ፍቅር ይዞሽ ከሆነ ንገረኝ፣ እኔ እኮ ወንድምሽ ነኝ፣ ይመረኝ እኮ ነው ይላታል። እናም እሷም እንዴ ቆይ እየቀለድክብኝ ነው እንዴ ትለዋለች። ኧረ ስራሽ እኮ እንደዛ ነው፣ እኔ ምን ላድርግ ብለሽ ነው ይላታል ዳዊትም። ባክን እኔ ለራሴ ንዴትና ጸጸት ይዞኛል ትለዋለች። ይህ ለምን ምን ሆነሽ ነው? ቆይ ይኸውልሽ በሽታሽን ካልተናገርሽ መድኃኒቱን አታገኝም እና በያሁን ንገሪኝ ይላታል ዳዊትም። ወንድሜ ትንሽ አየር ተቀብዬ ልምጣ ብለው ጥለው ተወጣለች። ዳዊትም በጣም ይጨነቃል። ምን ሆና ነው እህቴ? ምን ገጥሟት ነውን? ለምንድን ነው ቆይ እንደዚህ ሆነችው እያለ እያሰበ ነው። ሂሩትም በጣም ተጨናንቃለች። ጸባይዋም ከበፊቱ በጣም ተቀይራለች። አሁን ላይ መነጫነጭ፣ የምትሰጣቸው መልሶች ራሱ በጣም ከባድ ናቸው እና ምን ይዟት ፍቅር ይዟት ነው እንዴ እያለ ነበር ማለት ነው። ዳዊትም እንግዲህ ፍቅር ይዞች ነው ወይ ንገሪኝ፣ እኔ ወንድምሽ አይደለሁም ሲላትም እሷም እየቀለድክብኝ ነው ወይ? እኔ እኮ ብዙ ነገር ጸጸትና ንዴት ይዞኝ ነው ያለችው። ይህ ደግሞ ሳሮን ባስወሰደችባት ቪዲዮ ይመስለኛል። ምክንያቱም ቪዲዮን አሰርቃታለች ማለት ነው። ስልኳን አሰርቃ ቪዲዮን አጥፍታ ነው ስልኩን የመለሰችላት ማለት ነው። እዚህም ስልክ ይደወልለትና ስለ ህይወት ጉዳይ አዲስ ነገር አለ፣ እናም እንገናኝና እናውራ ይለዋል የሆነ ሰው። እሱም ይደነግጥና እሺ መጣው የት አካባቢ ነው ይላል። ሰላም ሰላም፣ ጤና ይስጥልን ወደና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ፊታና ናችሁ? ሰላም ሰላማችሁ በሰጭ ለዚህ ቻናል አዲስ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። ህይወት ወንድሟ እንግዲህ መረጃው ተነግሮታል ማለት ነው። እናም የተነገረው መረጃ ግን ከነሱ ቤተሰብ ጋር የተያያዘ ስለሆነ ግራ ተጋብቷል። እንዴት እንደዚህ ሊሆን ይችላል? ህይወትን በጣም ከብዷታል ማለት ነው። እና ታዲያ እኔ ያንተ እህት ሊሆን ነው ብላ እያለችውም ነበር ለዳዊት ማለት ነው። እንዲሁም ሳሚ የድሮ ፍቅራችን ለምን አናድስም እያላት ነው። ሲቀጥል ሳሮን ሁሉን ነገር የሳሚንና የህይወትን ጉዳይ አውቃለች ማለት ነው። እስከ ዛሬ ፊልም ሲሰራብኝ ነበር ብላ እያበደች ነበር ማለት ነው። እናም ህይወት እመኝኝ አሁንስ አልተውሽም፣ እኔ ብተውሽም ፈጣሪም ይቅር አይልሽም እያለች በጣም እያበደች ነው። ሂሩትም በጣም ደብሯት ተቀምጣለች። እናም ሳሚ ወደ ቤት ሊገባ ሲል እንዴ ምን ሆነሽ ነው ይላታል። ስጠራም ሆነ ሳወራህ ትዝ አይለኝም ትለዋለች። ድሮ አውቄው ነበር፣ ድሮም እኮ ከአንቺ ጥሩ ነገር ማግኘት አይቻልም። እናም ለማንኛውም ከመጣሁ አይቀር ምን ሆነሽ ነው ግን የተከሽው ብሎ ይጠይቃታል ሳሚ። አንተ ምን አስጨነቀህ? ምንስ ቢሆን ምን አገባህ ትለዋለች። እንዴ እያየሁሽ እኮ ነው እና ታዲያ ፎንቃ ጠለፈሽ እንዴ ይላታል።
ዛሬ እዚህ ቤት ሰዎች ቆይ ምን ሆናችሁ ነው ፍቅር ፍቅር የምትሉት ትላለች። አዎ በቃ ሌላ ሰውን ብሎሻል ማለት ነው እንደዚህ ይላታል። ትሽ እንደዚህ መሬት ጥለሽው እንዴት ነው የማይገባን? እኔ ደግሞ የፍቅር ሰው ነኝ። እናም ከሱ ውጭ ምንም ነገር አይታየኝም። ስለዚህ ፍቅር ይዞሻል ማለት ነው ይላታል ዳዊትም ማለት ሳሚ። ቆይ አታፍርም እንዴ አንተ ራስህን የፍቅር ሰው ነኝ ምናምን እያልክ የምታወራው ብላ ትለዋለች ማለት ነው። ለነገሩ እኔ ነኝ ጥፋተኛ ከአንቺ ጋር ቁሜ ማውራቴ ከአንቺ ጥሩ ነገር ይገኛል ማለት ብሎ እሷ ጥሏት ይሄዳል። የመልካም መቆዘው ይላትና ጥሏት ይሄዳል። አሁንም እያበደች ትመጣና ለምንድን ነው ቆይ ሱቁን እቃ እንዳያስገቡ የከለከልካቸው ትለዋለች ማለት ነው። በጣም እያበደች እናም ይሄ እኮ ለህሩት ነው ያስቀመጥኩት፣ ስለዚህ ህሩት ነው የሚሰራበት ትለዋለች ማለት ነው። እናም ከኋላ ትመጣና ህሩትም እኔ አልፈልግም መስራት አልፈልግም፣ ከሰራውም ደግሞ በራሴ ገንዘብ ነው መስራት የምፈልገው ትላታለች። ጎሽ እኮ በአሁን ሰዓት እኮ እንዳንቺ አይነት ሰው እኮ ነው እየጠፋው ይላታል ሳሚም። ከፈለግሽ ግን የድሮ አመልሽን እንዳትጀምሪ ትላታለች። ይህ ማለት እንደ ድሮ እንዳታጨሽ እንዳትቅሚ እያለቻት ነው። ህሩት ግን እንኳን ልታጨስ እንኳን ልትቅም አስመስላ ነበር እዛ ቤት የገባችው። ምንም አይነት ሱስ የለባትም። ከሱስ ጋር ተሰነባብተናል፣ እኔም አልደርስበትም እሱም ተመልሶ አይመጣም ብላ መልስ ትሰጥሃለች። መሆኑን ልክ አይደለሽም፣ ትንሽ ረፍት ማድረግ ሳይኖርብሽ አይቀርም ትላታለች ሳሮንም። ሳሚን ብድግ አድርጎ ዛሬማ ከቀኑ ጋርም ሳትለካከፍ አትቀርም ይላታል ማለት ነው። እንግዲህ ህሩት በጣም ተቀያይራለች።